ታውቂው ነገር አለ? አረ ምንም የለም አቤል። ሪች ንገሪኝ። ቆይ ሚስቴ ከማን ጋር ነች? ከማንም ጋር የለች። እና ታዲያ ለብቻው ያልሽው ምንድነው? አቤል ርብቃ እርጉዝ ነች። ምን አልኩሽን ታደርጊያለሽ? በፍጹም እንደዛ አላደርግ። አምነሽበት የገባሽበት ስራ ነው። በቃ ይብራብኝ ስራው። እሺ ስራው ይብራብሽ ተባለ። ቤተሰቦችሽ በኔ እጅ እንዳሉ ታውቂያለሽ። ምን ልታረጊ? እማደርገውንማ ያኔ ታውቂያለሽ። አቤላ በአሁኑ ሰዓት ርብቃን ወዶ አፍቅሮ ወደ ልቡ አስገብቷታል። ታዲያ በድንገት መሰወሯም በደህና እንዳልሆነና የተሰወረችበት አንድ ዝውውር ምክንያት እንደሚኖር ዝም ብላ እንዳልጠፋች ርብቃ ወዴትም ብትሄድ ለአቤላ ሳታማክረው እንደማትሄድ የተገነዘበው አቤላ አሁን ላይ ደህና አይደለችም ሲል ቤተሰቡን አጥብቆ በመያዝ እየጠየቃቸው ነው። ታዲያ የመጀመሪያው ጥያቄ ያደረገውን ደግሞ ማሚቴ ላይ ነበር። ምክንያቱም ማሚቴ የሰሞኑ ባህሪዋ ከስታይሏ ጀምሮ አለዋወጧ ያለው ነገር ርብቃን ላትደብቃትም ሆነ ወደ አንድ ቦታ ክፉ ነገር ለማድረስ እንደማትወስዳት ምንም ማረጋገጫ የለም ሲልም ከዚህ በፊት በቤቱም ተናግሯል። ምክንያቱም በቤቱ በወረቀቱ ምክንያት ማምቴ በዚህ ባህሪዋ ወረቀቱን እንደማትቀይረውና ሀሳቧን የሆነ ነገር እንደማታደርግ አዲስ ነገር እንደማታመጣ በምን አረጋግጣለሁ ሲል ተናግሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንደምን አላችሁ? ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ አቤላ በጭራሽ ርብቃ ያለ አንድ ምክንያት ልትሰወር አትችልም ሲል ከቤተሰቡም ከጓደኛውም ቀጥሏል። ስለሷ ደግሞ ሌላ ሰው የሚጠይቀው ሌላ አማራጭ ስለሌለው ሪችን ብቻ ጠይቋታል። እባክሽን ሪች የምታውቂው ነገር ካለች ነገርኝ፣ ርብቃ ጠፍታብኛለች፣ ማንን እንጠይቅ ሲል ለሪች አማክሯታል። ሪችም ፈጥና ወደ ቤት መታለች። እሷም ደግሞ ስለ እሷ የምታውቀው ነገር እንደሌለና ዛሬ እንዳላየቻት እንዲሁም ደግሞ ዛሬ ከነጋ በጭራሽ እንዳልደወለችላትና አብራቸው እንደምትፈልግ ቃል ትገባለታለች። ሪች ቤት መጥታ እሷን በስልክም በምታቆም ሁሉ ትጠይቅለታለች። እሺ ስለ ቤተሰብስ ማንን የምታውቂው ነገር አለ? ወደ ቤተሰቦቿ እንኳን ሄዳ ይሆናል ብሎ ለማሰብ ቢሞክርም በጭራሽ ርብቃ ለኔም ሆነ ለአንቺ ሳታማከር በጭራሽ ይሄን ነገር አታደርግም ሲል አቤል ትኩረቱን ደህንነቷ ላይ አድርጓል ማለት ነው። በጭራሽ ያለ ምክንያት ርብቃ ይሄንን ያህል ልጠፋ አትችልም ሲል ከማሚቴ ባህሪ ከሰሞኑ ካለው አክቷ ላይ ትኩረቱን አድርጓል ማለት ነው። ሪችም አንድ ነገር አሁን አምልጧታል። ሪች የርብቃን እርግዝና ለአቤላ አሳውቀዋለች። አቤላ ይሄንን ነገር አያውቅም ነበረ ልጅ እንደሚፈልግና ከዚህ በፊት ግን ልጁን አስወግጂ ያላት ቢሆንም አሁን ላይ ደግሞ ርብቃን ከወደዳት በኋላ ያ ነገር ለሱ ጸጸት ሆኖበታል። ታዲያ ልጅ እንደሚፈልግም ቢነግራትም ርብቃ ባትነግረውም እንዳትናገሪ ብላ ሪችን ብታስጨንቃትም ወቅቱን የጠበቀ ነገር አይደለም አሁን ለሱ መናገር ብላ ሚስጥራዊ አድርገው ነበር። ሪች ግን ይሄ ነገር የእሷ መሰወር በድንገት ለእሷ ምናልባት ለደህንነቷም ሲባል መናገር አለብኝ በማለት የአቤላን ጭንቀት ከተመለከተች በኋላ ይቺ ልጅ እኮ በደህናዋ ቢሆንና ብቻዋን ቢሆን የተሰወረችው ምንም አይደለም፣ ደግሞ እኮ ብቻዋን አይደለችም ስትል ለአቤላ አሳውቀዋለች። በሌላ በኩል ደግሞ አዙ እህቴን ለማየት ወደ ረፍት መሄድ አለብኝ ስትል ማሚቴንና ቤተሰቡን ጠይቃቸው ነበር። ታዲያ እዩም ደግሞ መፍቀድ አልፈለግም፣ ወቅቱን የጠበቀ አይደለም ሲል ለአዙ እንደማይፈቅድ አሳውቋት ነበር። ማሚቴ ግን እሷ እኮ የጠየቀችው እኔ ነው ደግሞ አንተ ምን አገባ ስትል እሱ የገላመጣትም ነበረ። ማሚቴ ግን በመጀመሪያ ስራሽን ጨርሽና ማድረግ ያለብሽን አድርጊና መሄድ ትችላለሽ ስትል ፈቅዳላታለች። አዩ ግን ከሰራው ስራ ጀርባ አዙ ከዚህ እንድትኖር ስለሚያስፈልገው እናም ደግሞ የምታዳምጣቸውን ነገሮች ከወሬ ጀርባ እንድትሆንለት ስለሚፈልግ አዩ በሌላ በኩል የአዙን እረፍት መሄድ አልፈቀደም ነበር። ታዲያ መቲ ነበረች የደወለችላትና እንድትመጣ ያደረገቻት አዙ ወደ መቲ በሄደችበት ጊዜ አጥብቃ ስለ ርብቃ ጠይቃታለች እና ስለ እርግዝና አዙም የምታውቀውን ነገር ትነግራታለች። ርብቃ እውነት እርጉዝ እንደሆነች ትነግራታለች። እሷም ደግሞ በምን አወቅሽ ይሄንን ስትላት እሷ የሌለ ጥሩ ልጅ ናት፣ ቀረብኳት፣ ተመለከትኳት፣ እኔ እናንተ እንዳላችሁኝ መስሎኝ ነበረ ስትል
ርብቃን እንደተመለከተቻትና ርብቃ መልካም ልጅ ሆና እንዳገኘቻት ትነግራታለች። ነገር ግን እሷ ያዘዝኩሽን ስራ ረስተሻል ማለት ነው ስትልም መለስ አድርጋ አይ ጥሩ አይደለችም፣ ያው ስቀልድ ነው በማለት ነገሮችን ገልበጥ አድርጋችኋለች። አሱ በአሁኑ ሰዓት ደግሞ ስለ ርብቃ ምንም አይነት መጥፎ ነገር እያሰበች አይደለም። ሁላቸውም እንድታጠፋላቸው ቢሆንም አዙን ወደዛ ቤት ያስገባት። አዙ ግን ለርብቃ በአሁኑ ሰዓት መጥፎ አመለካከት የላትም። ታዲያ አሁን ከባድ ስራ እሰጥሻለሁ፣ ይህን ስራ የአሁኑ ስራ ደግሞ ከወትሮው ከዚህ በፊት ከሰጠው ስራ ለየት ያለ ነው፣ ትኩረት ይፈልጋል እና በጥንቃቄ እንድታደርግልኝ እፈልጋለሁ ስትልም አዲስ ስራ ትሰጣታለች። አዙም ደግሞ ምንድን ነው ስትል የርብቃ ልጅ እንድታጠፊልኝ እፈልጋለሁ ትላታለች። አዙም ደግሞ ግራ ተጋብታለች። ለመሆኑ የርብቃ ልጅ እኮ ተወልዷል እንዴ? እንዴት ነው እንደዚህ ማጠፋልኝ ስትልም ተአምር የሆነባትን ያልገባትን ጥያቄ ትጠይቃታለች። እሷም ደግሞ ከምትመገበው ምግብ ይሄንን ነገር በማድረግ እሷን እንድታስወርል ልጁ በሆዷ ውስጥ እንዳለ እንዲሞት እንድታደርግላት ትጠይቃታለች። አዙ ግን ከተመለከተችው ከርብቃ መልካምነትና ባህሪ እሷ ይህንን ማድረግ አልፈለገችም። ለመቴ እንዳልተስማማች ብትነግራትም መቴ ደግሞ ይህንን የምታደርግልኝ ከሆነ ታውቂያለሽ፣ ቤተሰቦችሽ፣ ሁሉ ነገርሽ በእኔ እጅ ነው ያለው ስትልም ታስፈራራታለች። ማለት ይህንን ነገር የማታደርጊ ከሆነ የማትቀበይኝ ከሆነ ስለዚህ ክፍያው ብቻ ሳይሆን ቤተሰቦችን አጠፋብሻለሁ ስትል ዛቻ ዝታባታለች። አዙም ሌላ አማራጭ ስለሌላት ብታደርገውም ባታደርገውም አምና መቀበልና ለቤተሰቦቿ ስትል መድኃኒቱን ተቀብላታለች ማለት ነው። አቤላ ስለ ርብቃ ከልቡ አጥብቆ ሲጨነቅና ሲያስብ ስለተመለከተችው የርብቃ ጓደኛ ሪች ትንሽ ሚስጥር ብቅ አድርጋለን ነበር። እሱም ደግሞ ብቻዋን አይደለችም ስትለው ይህንን እንዴት ልትቻልሽ? ርብቃ ማንጋ ነው የሄደችው? የምታውቂው ነገር አለሽ ማለት ነው በማለት አጥብቆ ሲይዛት፣ እሷም ደግሞ እኔ የማውቀው ሌላ ነገር የለም ከሰው ጋር ሄዳለች ማለቴ አይደለም ስትል የርብቃን እርግዝና ነግረዋለች። እንግዲህ አቤል ስለ እሷ ብቻ እየተጨነቀ አይደለም፣ አሁን ጭንቀቱ ሰፊ ሆኗል ማለት ነው። ስለዚህ ርብቃ የተሰወረችው ከነ ልጄ ሊያጠፋት አስቦ ነው በማለት አቤላም እንግዲህ ድንጋጤና ሀሳቡ ጭንቀቱ ጨምሯል ማለት ነው። በሌላ በኩል ደግሞ አዩ የሚያወራው ስልክ እንዳለና ይህንን ነገር የተናገረችው አዩ ቢኖር ይህንን ነገር ላትናገር ትችላለች። አዩ ደግሞ ከሚያደርጋቸው ነገሮች ጀርባ ከነሱ መካከል ሆኖ ስልክ ማናገር ስላልቻለ ማድረግ ያለብኝ ነገር አለ በማለት ወደ ውስጥ በሄደበት አጋጣሚ ነበር ይሄንን ነገር እየነገረችው። ለሷም ጥሩ አጋጣሚ ነበረ። አቤል አንድ ልብ ብሎ የተመለከተው ነገር ቢኖር ርብቃ እየሰጠችው ያደረገችለት የአንገት ሀብል ነበረ እና በወቅቱ ስለዛ አንገት ሀብል ስለ ቤተሰብና ታሪካዊ ሀብል መሆኑን ስትነግረው ይህ ባህላዊ ነገር ነው በማለት ከቁም አልቆጠረውም ነበር። ታዲያ ይህ ሀብል ከአንገቴ ሲፈታ አንዳች መጥፎ ነገር ሲሰማኝና መጥፎ ነገር ሲፈጠር እንደዚህ እንደሚሆን ነግራው ነበር። ታዲያ ደግሞ እሷም አደራ ይሄ ነገር የእናቴ ውድ ስጦታ ነው ስትልም ከአንገቱ ላይ አስራለት ነበር። አቤላ ታዲያ ዛሬ ያ ሀብል ደግሞ ከአንገቱ በድንገት ተፈቷል ማለት ነው። እሱም ደግሞ ደህንነት አልተሰማውም። እንዴት ከአንገቴ ሊፈታ ቻለ ሲልም በሩጫ ስለ ርብቃ እንዲጠይቅና በሩጫ ወደ ቤት እንዲመጣ ያደረገው ነገር ሌላው ማረጋገጫ ይሄ ነበረ። ርብቃ በጭራሽ ያለ ምክንያት አልተሰወረችም፣ ደህና አይደለችም። ሀብሉ የነገረችኝ ነገር አንዳች መጥፎ ነገር ብቻና ብቻ ሊሆን እንደሚችል ስላረጋገጠ አሁን ላይ ወደ ፖሊስ ጣቢያ ማመለክታለሁ ይላቸዋል ለና አዩ እንግዲህ ዝም ብሎ ተረጋጋ ፈልጋት እያለ ወዲያ ወዲህ እያለ ነው አዩ። በሌላ በኩል ደግሞ መቴ በቀጣይ አዩን እንደምታጠፋውና የአዩ ከልብ ወዳጅ እንዳልሆነች እዚህ ጋር የተመካከረችው ነገር አሳይቶናል ማለት ነው። በአሁኑ ርብቃን ታጠፊልኛለች፣ በቀጣይ ደግሞ ታርጌታችን ሊሆን የሚችለው አዩ ነው ብላለች። እንግዲህ አዩ ደግሞ እሷ በሌላ በኩል ርብቃን ማጥፋት ስትፈልግ እሱ ደግሞ ርብቃን ቀድሞ እንደጠለፋት እሱ በሌላ በኩል ለግሉ ጥቅም ርብቃን እየተጠቀመ እንደሆነ መቴ ጋር የሆነ ስምምነት ቢኖራቸውም እሱ ደግሞ በሌላ በኩል የራሱን ፍላጎት እያሟላ በአሁኑ ሰዓት ደግሞ ማሚቴ እየረዳችውና እየተባበረችው ስለሆነ ከማሚቴም በተለየ መልኩ የራሱ የሆነ የግል ስራዎችን ቢሰራው ርብቃን መጥለፉን ሌላ ነገር ማድረጉ የግል ጉዳዩ ቢሆንም ከሁለቱም ከሶስቱም ጋር ይሰራል ማለት ነው። በአሁኑ ሰዓት ደግሞ አዚ ከሁሉም አቅጣጫ
ገንዘብ እየተከፈላት ነው። ገንዘቡ ክፍያው ቢያስደስታትም በአሁኑ ግን ከመቲ የተቀበለች ያለችው ገንዘብ ለእሷ ለህይወቷ አደጋ ብቻ ሳይሆን ርብቃንም ማጥፋት የማትፈልግበት ሰዓት ላይ ደርሳለች። እሷ ርብቃን በጥሩ አይን ስለተመለከተቻትና ሙሉ ታሪኳን ስላዳመጠቻት ከልቧ ርብቃን ማጥፋት አትፈልግም። በሌላ በኩል ደግሞ አቤል እሱም ሌላ ክፍያ ስለሚያደርግላት እሷ እንግዲህ መቲን እሺ በማለት ያላት አማራጭ እምቢ ብትልም መድኃኒቱን ባትቀበላትም ቤተሰቦቿ ላይ አደጋ እንደሚደርስባት ስላወቀችና ስለተረዳች መድኃኒቱን እሺ እንግዲህ ያልሽኝን አደርጋለሁ በማለት ተቀብላ ወደ ቤት መታለች። በሌላ በኩል ደግሞ አቤል የርብቃን ደህንነት ሳላውቅ ርብቃ ምን ላይ እንዳለች በጭራሽ አልተኛም ሲልም አቤል ቁጭ ብሎ አድሯል። ይህንን የተመለከተችው ጓደኛዋ ደግሞ አቤል እባክህን ራስህን አትጉዳ፣ እኛ ርብቃን የምናስብላትና የምናገኛት ከሆነ ርብቃን የምንረዳት ከሆነ በዚህ ሁኔታ ላይ ሆነ አይደለም ልንረዳት የምችለው፣ በመጀመሪያ መረጋጋት አለብህ እያለች እንግዲህ የጓደኝነት ጥግ ሪች እያረጋጋችው ነው ማለት ነው። አቤል በሌላ በኩል ደግሞ የሚጠራጠራቸው ነገሮች አሉ። አሁን ደግሞ የልጇ ሀሳብ ተጨምሮበታል ማለት ነው። አቤል እንግዲህ አልረጋጋም ሲል ወደ ፖሊስ ጣቢያ በመሄድም አመልክቶ ነበረ። ፖሊስ ጣቢያ ስትሄድ ስታመለክት ምን አሉ ብለው ሲጠይቁትም ፖሊስ ጣቢያ ያው ምንም አዲስ ነገር ሊኖር አይችልም፣ ተረጋጋ፣ እኛ እናሳውቃለው ነው ያሉን፣ ሌላ ነገር አላውቅም ሲል አቤል ማመልከቱን ብቻ አመልክቶ ወደ ቤት ተመልሷል ማለት ነው። እንግዲህ አቤል የርብቃን እርግዝና በደስታና በሀዘን መካከል ሆኖ አውቋል ማለት ነው። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ